ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ዕለት ይዘንላችሁ የቀረብነው የካቲት 27 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የዶል ምልክቷን በማብራትና ቪዲዮውንም ላይክና ሼር በማድረግ ቤተሰብ እንድትሆኑና እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 27 የሚነበብ ስንክሳር። ዕረፍቱ ለሊቀ ጳጳሳት አንስጣስዮስ። የካቲት 27 በዚች ቀን በታላቁ ንጉሥ በቆስጠንጢኖስ ዘመን የከበረ አባት የአንጾኪያ አገር ሊቀ ጳጳሳት ትምህርቱ በዓለም የመላ አንስጣስዮስ አረፈ። የከበሩ አባቶችም በኒቂያ ከተማ የአንድነት ስብሰባ ባደረጉ ጊዜ በዚህ ጉባኤ ከተሰበሰቡት ሊቃውንት አንዱ እርሱ ነው። በዚህም ጉባኤ ተስማምተው አርዮስን ከባልደረቦቹ ጋር አውግዘው ለይተውታል። ባልንጀሮቹም የቂሳሪያ አውሳቢዮስ፣ የኒቆምዲያ አውሳቢዮስና አርናሲስ ናቸው። እኒህም በአብያተ ክርስቲያናት ሁሉ ታውቀዋል። እኒህም የከበሩ አባቶች ሥርዓትን ሰርተው ወደ ሀገራቸው በተመለሱ ጊዜ እኒህ ከኤጲስቆጶስነት ሹመት የተሻሩት ወደ ኢየሩሳሌም የሚሄዱ መስለው ወጡ። ወደ አንጾኪያም ከተማ ገብተው ከአንዲት አመንዝራ ሴት ዘንድ ተሰበሰቡ። ብዙ ገንዘብም ሊሰጧት ቃል ገቡላት። ወደ ቤተ ክርስቲያን እንድትገባ ይህ አባት ከእርሷ ጋር እንዳመነዘረ የወለደችውንም ልጅ እርሱ እንደሆነ በዚህ ቅዱስ አባት አንስጣስዮስ ላይ ለካህናቱና ለሕዝቡ እንድትናገር አስተማሯት። ሕዝቡም እንዲህ አሏት፣ አንቺ ሐሰተኛ ነሽ፣ በዚህ ቅዱስ አባት ላይ ሐሰትን ተናግረሻል። በከበረ ወንጌል ካልማልሽ በቀር ቃልሽን አንቀበልም አሏት። እርሷም ስለ ገንዘብ ፍቅር በሐሰት ማለች። ከዚህም በኋላ ለንጉሥ ነግረው ከመንበረ ሲመቱ ወደ አጥራኪያ ደሴት አሳደዱት። በስደትም ሳለ በእርሷ አረፈ። ነገር ግን ለእኒህ ከሃዲያን ወዮላቸው፣ እግዚአብሔርን ልጅ ከመለኮቱ ባህሪ ለይተው ፍጡር ነው ብለውታልና። ይህንንም ንጹሕ አባት ሰይጣን አባታቸው እንዳስተማራቸው ከአመንዝራ ጋር አንድ ሁነው በተንኮል ከመንበረ ሲመቱ አውጥተውታልና። እግዚአብሔር ግን ቸለል አላለም። ይህንን አባት ካሳደዱት በኋላ ያች አመንዝራ ሴት ጭንቅ በሆነ ደዌ ተይዛ ብዙ ተሰቃየች፣ ለሞትም ተቃረበች። ያን ጊዜም ይህ ሁሉ የደረሰባት የከበረ ወንጌል በሐሰት ስለማለች እንደሆነች ተገነዘበች። በአንጾኪያም ሰዎች ሁሉ ፊት በደሏን አመነች። እንዲህም አለቻቸው፣ ይህ ቅዱስ አንስጣስዮስ ከዝሙት ንጹሕ ነው። እነዚያ ከሃዲያን ብዙ ገንዘብ ሰጥተውኝ በእርሱ ላይ ሐሰት እንድናገር በከበረ ወንጌልም በሐሰት እንድምል አደረጉኝ እንጂ አለች። የአንጾኪያ ሀገር ሰዎችም ኃጢአቷን ማመኗን በሰሙ ጊዜ እጅግ አዘኑ። ካህናቱም በጸሎትና በቅዳሴ ጊዜ ስሙን የሚያነሱ ሆኑ። ዮሐንስ አፈወርቅም አመሰገነው። በመታሰቢያውም ቀን ስለ እርሱ ብዙ ቃላትን ደረሰ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የመድኃኒታችን የስቅለቱ መታሰቢያ። በዚህች ዕለት የመድኃኒታችን የጌታችን የኢየሱስ ክርስቶስ የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼመች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 27 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ